ጋይዞችዬ ማለት ነው። እኔ እውነት ነው የምላችሁ እንግዲህ ለቅቄላችኋለሁ አንድ ቪዲዮ ማለት ነው። አብርሃም ቪዲዮ ለቋልና በጣም ነው የሳኩት። በቃ እኔ ለምን በተለይ እኮ የሄርሜላ መናደድ አይደለም የፍቅርና የሩታ ነገር ነው እያሳቀኝ የነበረውና አይታችሁ ከሆነ በቃ ሄርሜላ ተናዳ ቅጥል ብላ ስታወራ አብርሃም አዳምጣት እንጂ ቢያንስ ሀሳቧን ተረዳት እያሉ ጭራሽ ልጅቷን ጸጉሯን በቃ ይሄ ጸጉሯ ሽበት በሽበት እንዲሆን በቃ እርር ድብንን ያደረጓት ማለት ነውና የሁለት ተንኮለኞች ናችሁ። ግን እንደው ተው ግን ጥሩ አይደለም ጥሩ እሷ ከዚህ በፊት ሩታን ስታቃጥላት እንደነበረው አብርሃምን እያቀፈች በዚህ ግባ እየወጣ እያለች ጨጓራዋን ላጥ እንዳደረገቻት ዛሬም ደግሞ ከፍቅር ጋር ሆነው እንግዲህ ትናንትናም እንደዚህ ብለሽ ነበረ አንቺ ትዳርሽ መያዝ ሲያቅትሽ እንዴት በእኔ ላይ እንደዚህ ታደርጊያለሽ? አመኘሽ እንዴት እንትን ትያለሽ? ምናምን እኔ እኮ የሆነት የታረቅን መስሎ ነበር ያልሽበት ፓርት ላይ ስላሳቀኝ ነው ብላታለች። ፍቅር ማለት ነው። ለምን ትዳሯን የነጠቅሻት ባሏን የነጠቅሻት የልጇን አባት እኮ እንደዚህ እንዲሆን ያደረግሽው አንቺ ነሽ ብላ ነበር ፍቅር ያለቻትና እኔ ፍቅርና ሩታ ተስማምተው እንደዚህ ጉዲ ሰራቷል ሄርሜላን ጉዲ ሰራቷል ብዬ አልጠበቅኩም። እኔ በጭራሽ እንደዚህ ያደርጓታል ብዬ ራሱ አልጠበቅኩም ማለት ነው ጋይሶችዬና በጣም ነበር የሳኩት። ሄርሜላም እኔ ምንም አንተ እያሰብክ ያለው ነገር አልገባኝም። ምንድነው ከኔ የምትፈልገው? ከፍቅር ጋር ነበር ከአንዷ ጋር እያልክ ነበረ። እኔ ግን ቆርጫ አሁን ላይ አልፈልግም ስለህ እንዴት እኔ ጋር እንትን ትላለህ እያለኝ እሷ ትናደዳለች። ፍቅርና ሩታ ደግሞ ይስቃሉ ማለት ነው ጋይሶችዬና አንዳንድ ጊዜ ለካ ብድር በምድር የሚባለው ለካ ይሄ ነው። በቃ ብድራቸውን ከፈሉ። በቃ በተለይ ሩታ አብርሃም ጋር ከዚህ በፊት ሄርሜላ አብራ ያለች ምናምን በቃ ልክ ሩታ ተፈላጊ እንዳልሆነች ሄርሜላ ግን ተፈላጊ እንደሆነች ምናምን አክት እያደረገች የሆነ ሌላ ነገር ውስጥ ነበር ስታስገባት የነበረው ሄርሜላን ሩታን ማለት ነው እያናደደቻትና ሩታን በርግጥ የልጁ አባት ነው ባሏ ነው ኦፍ ኮርስ ትናደዳለች። ግን ደግሞ ሄርሜላ የዘቀጠች የወረደች እንደሆነች አልተረዳችም ራሷን ማለት ነውና አሁን ላይ ግን ሙሉ ለሙሉ የልጆቹ ሀሳብ የገባት ይመስለኛል ማለት ነው። አብርሃም ደግሞ በፍቅርና በሄርሜላ እልህ ብሎ ማን ነው በሩታና በፍቅር እልህ ብሎ ሄርሜላን አብሯት ታርቋት እንዳይኖር ብዬ ፈርቻለሁ። በቀጣይ ላይ ሄርሜላና አብርሃም ታርቀው ይመጣሉ ብዬ ነው የፈራሁት። ለምን ሩታንና ፍቅርን ለመበቀልና ለማናደድ ሲል ሄርሜላን ተመልሶ ከሄርሜላ ጋር ታርቆ በአዲስ ሰርፕራይዝ እንዳይመጡ ነው የፈራሁት ማለት ነው። እስኪ እናንተም ግምታችሁን ኮሜንት ላይ አስቀምጡልኝ ቤተሰቦቼ። እኔ ግን የእውነት እንደዚህ የሚሆን እየመሰለኝ በጣም ፈርቻለሁኝ ጋይሶች።